ትንሽ እየማድኩ ኖሬያለሁ። አሁን እናቴ ናወቅኩ። አሁን እናቴ ሰላም ናት። ግን አንቺንም አልክድሽ። እንደዚህ አይናፈቅኳት ምን ትመስል ይሆን እያለ በአእምሮ የሳልኳት እናቴ ሰላምዬ ናት። አመት ፈለግኳት። አሁን ቤቷ ቀጥ ብዬ ሄዳለሁ። ወይዘሮ ማርታ ዛሬ እንግዲህ ዳጣ ከቤት በመጥፋቷ ወይም ደግሞ የት እንደሄደች ባለመታወቋ በጣም ነው የተናደደችው፣ በጣም ነው የደነገጠችውም። ምክንያቱም ምን እየተፈጠረ እንዳለ እየገባት አይደለም። በተለይ ደግሞ ትናንትና ታማ ከሆስፒታል ማታ ነው የመጣችው። ከዚያ በኋላ እንግዲህ ወደ ክላሷ እንድታርፍ ነው የተደረገችው ሰው። ስለዚህ ከዚያ በኋላ ምን ሆና ነው ተብላ እንኳን ስትጠይቃቸው እንግዲህ አቶ ደረጀ መናገር ስላልፈለገ ዳጣም ደግሞ በጣም አሟት ስለነበረ ጥሩ ስሜት ላይ ስላልነበረች ምንም አይነት መልስ አልሰጠችም ነበረ ማለት ነው። በዛ አማካኝነት እንግዲህ ማርታ ምን ሆና ነው ብትልም አይ ምንም አልሆነች ተብላ እንግዲህ አብጌል ደረጀ ከክላሷ አስገብታ ክላሷም ገብታ እንግዲህ አብጌል ዳጣዬ ምን ሆነሽ ነው ብላ ስትጠይቃት አይ ምንም አልሆንኩኝም አሁን የምፈልገው ብቻዬን መሆን ነው በማለት ነበር የመለሰችላትና ከዛ በኋላ ቀጥታ ተነስታ አብጌልም ክላሷን ዘግታላት ነው ሄደችው። ዳጣ እንግዲህ አዳሯን ያው እንግዲህ እንቅልፍ ይዟት አላደረም። ምክንያቱም ታውቃላችሁ የ21 አመት ጥያቄዋን የተመለሰው የዘመኗ በጣም ስትፈልገው ስትጓጓለት የነበረው ሀሳቧን የተሳካላትና በጣም ነው የተደሰተችው። ቤተሰቦቻችን በዛ በመደሰቷ ምክንያት እንግዲህ ማለት በቃ ራሷን ስታስነ ነበረ ሕክምና አድርጉላ። በተለይ በጣም ነው የገረማት አለመጠርጠሯ፣ የሆነው ነገር በዚህ ልክ መሆኑ በቃ ምንም በፍጹም አእምሮዋ ውስጥ ምንም ያልጠረጠረችው ነገር ስለተፈጠረ በጣም እንግዲህ ደንግጣ ስለነበር ነው እንግዲህ ራሷን የሰጠችው። ከዚያ በኋላ እንግዲህ ቀጥታ እሷ በራሷ ተነስታ በሌሊት እንግዲህ ማንም ሰው ሳይነጋ እንግዲህ ነጋ አልነጋ ብላ በሌሊት ነው ወደ ቤተክርስቲያን ሄደችው። ወደ አሳደገቻት ቅድስት ኪዳነ ምሕረት ደጅ በመሄድ እንግዲህ እናቴ የለመንኩሽ ተሳካልኝ፣ እናቴ ሆነሽ አሳድግሽኝ፣ አንቺ ብትሆኝም በስጋ የወለደች እናቴን የጠየኩሽ ጥያቄ ተመለሰብልኝ፣ እንቆቅልሽ የተፈታ እናቴ ደስ ብሎኛል። ግድዬ ይሄ ማለት አንቺ ተውሻለሁ ማለት አይደለም። አንቺ አሳደጊ ነሽ፣ ጠባቂ ነሽ፣ ለዚህ ያበቃሽኝ እናቴ ግድያ አንቺ ነሽ። ግን ደግሞ በቃ በሆነውም ባልሆኑትም ነገሮች እግዚአብሔር ይመስገን እዚህ ደርሻለሁኝ። አሁን ደግሞ ደስ አለኝ እናቴ ኪዳነ ምሕረት። ሰላምዬ እኮ እናቴ ናት፣ ሰላምዬ እኮ እናቴ ናት፣ ሰላምዬ እኮ እና ልጇ መሆኔን አውቃለች። ለካ ስትንከባከበኝ፣ ስታቅፈኝ፣ ስትደግፈኝ፣ ስታጎርሰኝ፣ ስታበላይ፣ ስታጠኝ የነበረው ሰላምዬ ለካ ስለምታውቅ ነው። ግድዬ እናቴ በቃ ደስ ብሎኛል እያለች እንግዲህ በጣም በደስታ ላይ ደስታ ተመልታ ነበረ ቤተሰቦቻችን። በዛ አማካኝነት እንግዲህ በጣም ደስ የሚል ጊዜ ነበር እሷም ስታሳልፍ የነበረው። በዛም እንግዲህ ሁላችንም ደስ ብሎናል ማለት ነው። ውድ ቤተሰቦቻችን በጣም ደስ የሚል ጊዜ የነበረው ማለት ነው። ከዛ በኋላ እንግዲህ ዳጣ ወደ ሰላም ቤት ስትሄድ አጋጣሚ ሰላም ራሷን ስታወድቃለች። ማርታ ደግሞ ከሰላም ቤት ካልሄድን ዳጣ ያለች እዛ ልትሆን ትችላለች ብለህ ከገመት አብረን ነው የምንሄደው ብላ ደረጀ ጋር ይዛ ሄዳለች። ደረጀ እንግዲህ መሄድ ሳይፈልግ ነው እሷ ጋር የሄደው። መንገድ ሲደርሱ እንግዲህ መኪናውን አቁሙ፣ አይ በፍጹም መሄድ የለብንም ምክንያቱም ዳጣ ምንም አትሆንም ትመጣለች። ምክንያቱም አንድ ሰው ጠፋ ሊባል የሚችለው 48 ሰዓት ካለፉ በኋላ ነው። ስለዚህ ልትመለስ ስለምትችል የትም አትሄድም። ስለዚህ በማለት ነበረ ቤተሰቦቻችን እንትን ያለችው። በዛ አማካኝነት እንግዲህ ያለውን ነገር ለማስተካከል ደፋ ቀና እያለች ነበረ። ከዛም አልፋ እንግዲህ የሆነውን ነገር ለማስተካከል ሁኔታዎችን እያንዳንዱ ነገር
ቦታና ጊዜ ለማስያዝ ብዙ ነገሮችን ስትሞክር ነበረ ቤተሰቦቼ። በዛ አማካኝነት እንግዲህ በመጨረሻ በጣም ተደስታ ደስታዋ እጥፍ ሆኖ እንግዲህ ዳጣ ሄዳለች እናቷ ጋር። ግን እናቷ ጋር ብትሄድም እናቷ ጋር የጠበቃት ነገር ሌላ ነው። ምክንያቱም ሰላምዬ ደረጀ ደውሎ ዳጣ እኮ ራሷን ስታወድቃለች ብሎ በነገራት ሰዓት ላይ ራሷን ስታወድቃ ስለነበረ ዳጣ ስትደርስ እንግዲህ በጣም ነው የደነገጠችው። ምክንያቱም ሰላም ራሷን ስታ ስላገኘቻት በጣም ደንግጣለች። በጣም አሟታል፣ ደብሯታልና ምን እየተፈጠረ እንዳለ እንግዲህ ራሱ አልገባትም። ለምን እንደዚህ እንደሆነ ራሱ ቤተሰቦቻችን ያለውን ነገር ግን ለማስተካከል ከፍ ዝቅ እያለች እየለፋች ነው የምትገኘው። ለሁሉም ነገር እንግዲህ ያው ደስ የሚል ጊዜ እያሳለፉ ነው፣ እግዚአብሔር ይመስገን። ያው ሰላም እያሁን እንግዲህ ግዴታ ወደ ሕክምና ቦታ መሄድ አለባት። ለሱ ደግሞ እንግዲህ ደረጀ ጋር ተያይዘው እየሄዱ በነበረበት ሰዓት ላይ ሰላምዬ ይህን ነገር ስላላወቀች ያው እንትን ብላለች። ማርታ ሄዳለች ማለት ነው። የማርታ መሄድ ደግሞ እዚህ ጋር በጣም አሪፍ ነው፣ ወሳኝም ነው። ምክንያቱ ደግሞ እንዳልኳችሁ እዛ ጋር ወድቃለች፣ ሰላምዬ ወድቃለች እና ዳጣ ብቻዋን እዛ ጋር ደንግጣለች። የሚገርመው ቀድማ ያነሳችው ቤቢን ህፃኑን ነው። ምክንያቱም ቤቢ ልጁ ህፃኑ ደግሞ ከንትን ላይ ነበር የተቀመጠበት ቦታ አፋፍ ላይ ስለነበረ አደጋ ላይ ስለሚወድቅ ልጁን ቅድሚያ እንግዲህ ዳጣ ለልጁ ነው የሰጠችው። ምክንያቱም ልጁ እንዳይጎዳ ስላሰበች አልሆነ ችግር ውስጥ እንዳይገባ ስለፈራች ማለት ነው ቤተሰቦቻችን። በዛ አማካኝነት እንግዲህ ነገሮችን ለማስተካከል እየሞከረች ነው። ያው ደስ የሚል ጊዜ እያሳለፉ ነው። አሪፍ ታይምን እንጆይ እያደረጉ ነው የሚገኘው። ደስ የሚል ጊዜም ላይ ናቸው ውድ ቤተሰቦቻችን። እና በመጨረሻ እንግዲህ የሆነው ነገር አስቸጋሪ ነው። ለሁሉም ነገር እንግዲህ ነገሩን ለማስተካከል የሚቻለውን ያክል እያደረጉ ነው ቤተሰቦቼ። ሌላው አርጁን እንግዲህ ዳጣ ግማሽ መንገድ ላይ ስታገኘው በጣም ደስ ብሏት እናቴን አገኘኋት እኮ አገኘኋት፣ ሰላምዬ ጋር እኮ ልሄድ ነው፣ ሰላምዬ እኮ እንደዚህ ነው እያለች እንግዲህ እየነገረቻት ምክንያቱም ደስታዋን ሸር እያደረገች ነበረ ቤተሰቦቻችን። በጣም ነው ደስ ያላት፣ ምክንያቱም በጣም ከሚባለው በላይ። ምክንያቱ ደግሞ ጋይስ ታውቃላችሁ የ21 ዓመት ጥያቄዋ ነው የተመለሰላት። የ21 ዓመታት እንቆቅልሿን የተፈታላት። ይሄ ደግሞ በጣም ቀላል የሚባል ነገር ስላላደለ ከዚህ በላይ በነገራችን ላይ ምንም የሚያስደስትም የሚያስከፋም ነገር የለም። በጣም ነው የተደሰተችው። ሁኔታውም ደግሞ በጣም የሚያስደስት ነው፣ ከሁኔታ በላይ የሚያስደስት ነገር ስለሆነ ማለት ነው። ቀጣይ ሁሉም ነገር እንግዲህ መልካም ሆኖ እያንዳንዱ ነገር በጊዜውና በሰዓቱ እንደሚካሄድ ተስፋ እናደርጋለን። ደግሞ ይሄዳልም፣ ምንም ጥያቄ የለውም። ያው ደስ የሚል ታይም እና ጊዜ እንደሚታለፍ ደግሞ አንፈራም ማለት ነው ቤተሰቦቻችን። ማርታ እንግዲህ ሄዳለች። ማርታ ስትሄድ ያው ሰላምና ዳጣ አንድ ላይ ነው የሚገኙት። ምክንያቱም እንዳልኳችሁ ሄዳለች ሰላምዬ። ዳጣ እንግዲህ አስቀድማ ልጁን ነው ቤቢና ያነሳችው፣ ምክንያቱም ሊወድቅ ብሎ ስለነበረ። እዚህ ጋር ደግሞ ማርቲ መድረሷ አሪፍ ነገር ነው ብዬ አስባለሁኝ። ምክንያቱም ሌላ ችግር ሳይፈጠር ነገርዮሹ በመልካም ሁኔታ ይስተካከላል እና ውድ ቤተሰቦቻችን ደስ የሚል ጊዜ ነበረን። እንግዲህ ቀጣይ ደግሞ ሰላምዬ ምናቅታ ዳጣና ሰላምዬ እንግዲህ እናቴ ልጅ ተባብለው ሲተቃቀፉ ማየት ነው የናፈቀን። ያው እንግዲህ ዳጣ መሰናክሎ ይበስተውባታል። ያው እናቷን መስማቷ ማወቋ አንድ ነገር እንዳለ ሆኖ እንግዲህ እናትና ልጅ ፊት ለፊት ተገናኝተው አንዷ ስትወርቅ አንደኛዋ እንትን ትላለች፣ አንደኛዋ ደግሞ አለውን እንትን ውስጥ ስገባ አንደኛዋ እንትላለችና እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን ቤተሰቦቼ። ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ እየተመኘሁኝ እወዳችኋለሁ። እስኪ እናንተ በኮሜንት አስተያየታችሁን በኮሜንት አስቀምጡልኝ። ወዳጅ ስለምትከታተሉኝ አመሰግናለሁ። ባይ ባይ።